ችግር የለው እንደዛ ከሆነ የምትፈልገው ነው እንደዛ ከሆነ ፍላጎት ወስነ ከሆነ እየነገርከኝ ያለው ችግር የለው እኔም ከሷ ጋር አብሬ አባቴ ጋር ሄጄ መኖር ጀምራለሁ በሩቅ እንገናኛለን እናንተ ከፈለጋችሁ እዚህ መኖር ትችላላችሁ ምን ማለት ነው አንቺ ማለት ነው ምን አይደለም አሁን ክፉ ለማስባል ነው አንተ ይሄንን ሐሳብ ከሷ ጋር ተነጋግረክ እንደዚህ እንደዛ አይሆንም እዚህ አትኖሪም ብላት እኔን ክፉ ለማስባል ነው በእምነት ስላላለች ነው እሱ ተስማምቶ በእምነት ስላልተስማማች ነው እንድባል ነው ወይ አይ እንደዛ እንዴት ነው አንድ ባለ ትዳር ጓደኛውን አስገብቶ ቤት ውስጥ የሚኖር ምን ችግር አለ ኖ ሰላም ውድ የዩቲዩብ ቤተሰቦቻችን እንዴት ናችሁ? ዛሬ አዲስ እንግዳ ይዘን መተናል። ማን ትባያለሽ? ማን ይባላል? እኔ በማጥፍ ልጥራው ወይስ መተቀሽ ይባለው? እሺ መሰረት መሲ ትባላለች። አብሮ አደግ ጓደኛዬ ነች። ከ9ኛ ክፍል ጀምሮ እስካሁን ድረስ አለች። ህይወቴን እንዳበላሸችው አለች። ብቻ ግን የሚስቴን ቤስት ፍሬንድ ነች። ባይዘው ሌላ ነገር እንዳታስቡ። ቤስት ፍሬንድ ጊዜው ከፍቷል። ቤስት ፍሬንድ ሲባል ሰው ተበላሽቷል። እና ያው ዛሬ በአዲስ ፕራንክ ተመልሰናል። ፕራንካችንም የሚሆነው ዛሬ ያው እሷን አካተናታል። ቪዲዮ ለመስራት ተቀጣጥረን ነበረ። ኦፍ ኮርስ ሴረኛዋ የሚል ተከታታይ ፊልም ዛሬ ነው የሚያልቀው። የመጨረሻ ክፍል ዛሬ ነው ሙሉ ቀረጻ ዛሬ ነው የሚያልቀው ፊልማችን። እንግዲህ እንደምትወዱት ተስፋ እናደርጋለን። አሪፍ ነው ፍጻሜውም። እኔም ወድጄዋለሁ። እስከሚጀምር ብዙ ሰዎችን አገርጥተናል። ለማንኛውም ማግረጥ ላይ ጎበዝ ነው በጣም ከድሮ ጀምሮ ታውቂኛለሽ እኮ። ለማንኛውም ወደ ዋናው ቪዲዮ ስንመለስ ወደ ዋናው ዓላማችን ስንመለስ ቁጭ ብለን ስናስብ እንደ ትልቅ ሰው ተንኮል እናስብ። ዛሬ በምን ፕራንክ እናደርጋታለን? ፕራንካችንም የሚሆነው ያው እንደነገርኳችሁ የኔም የሷን ቤስት ፍሬንዳችን ነች እና ቤስት ፍሬንዴ ነች። በቃ ናፍቃኛለች። ሁሌ ላይ ተፈልጋለሁ። እዚህ ቤት መኖር አለባት ምናምን እላታለሁ። ከዛ ያው አንቺም ታሽቆልጫለሽ። በቃ እኔም ናፍቆኛል፣ እኔም እፈልጋለሁ፣ ከረጅም ጊዜ በፊት ስፈልገው የነበረ ነው ምናምን ብለሽ ማሽቋለጥ ነው። እዚህ ስበላ ለስራ ቦታ ይቀርበኝ እዚህ ስበላ ወፍራለሁ እንደዛ ትላለች። ያው አሽቀብጠ ምናምን አሁን ስክሪፕቷን እየጻፈች ነው። እሷ ውስጥ ነው ያለችው እና ሪአክሽኗ ምን የሚሆን ይመስልሻል? አንደኛ የሆነ ፕራንክ መብላት የማትገምተው የሁለታችን ማሳብ ይሆናል። እኔ ብቻዬን ምናምን እኔ እዚህ ልኖር ምናምን ብል ልትል ትችላለች ከአንተ መምጣቱ። አንቺም ደግሞ ማሽቋለጥ ባይዘው በጣም ጎበዝ ነች። ማሽቃበጥ ላይ በጣም ጎበዝ ነች። የተሰጠኝ ካራክተር በተቻለኝ አቅም ለመወጣት ነው የምሞክረው። አይደለም ማንነቷን ነው ባይዘው የሰጧትሽ። የካራክተር እንዳይመስላችሁ እውነተኛ በአንዳንድ ቀልዶች መሀል የሚባል ነገር አለ። እሺ ለማንኛውም አብራችሁን ቆዩ። ትኖሪያለሽ ግግም ከቪዲዮም በኋላ እንወራለን። አትኖሪ አታሽቋጭ ያላልኳችሁ አመሏ ነው። ስለዚህ አብራችሁን ቆዩ። ሪአክሽኗን አብረን በጉጉት እንጠብቃለን። ላይክ፣ ሰብስክራይብ፣ ኮሜንት ማድረግ እንዳትረሱ። እንወዳችኋለን። ተከታተሉን። እሺ ፋሚሊ አሁን እየመጣች ነው። ቆየሽኩ ለዛኮና ሊያልቅ ነው። ለፓርቲ ነው የቀረው አላልሽ? እና ሁለቱም ፓርቲ መጻፍ የለበትም? ሳይጻፍ ነው የሚሰራው እስካስቡ አይደል? አረዘምሽ ነው። አትቆጪ። ረጅም ሰዓት ተቀምጠን እኮ እኛ ራሱ አልተቆጣንም። እና ደጂ እና እኔ የጻፍኩ ነው ስራ ፈትቼ የተቀመጥኩ በለው። ተነሱ ስራ ፈተሻል ብለ ነው። ተነሱ ሻውንስ ምንድነው? ቆይ የምናወራሽ ነገር አለ። ምንድነው የምታወራው? ቁም ነገር ኖራችሁ ማያውቅ ቁም ነገር ልታወራችሁ ግን 2019 ቁም ነገረኛ ለምን አሰበራ? ኧረ እባክሽ በተለይ አንቺ መቼም ቁም ነገረኛ እንደማትሆኝ አውቃለሁ። ስለዚህ ብዙ ማውራት አሁን ተነስተን ነበር። ስም ሆኗል አይደለም? አሁን ተቀየረው ማለት ነው። በቃ ኧረ እባክሽ በጣም ተቀየረኝ። እሺ አሁን እናወራና ጉዳዩን በጊዜ ቪዲዮ እንስራ። ምክንያቱም ስራ መግባት አለብን። አሁን ወደ ዋናው ጉዳይ ስንገባ
ጭራሽ ዋና ጉዳይ ምናምንም አለው። ወይኔ መድኃኒዓለም ዛሬ። እሺ አባቴ በቃሽ፣ አውራ ስሚኝ። እሺ ቶሎ አውራና እንስራ። እኔ እኮ የማስበው ስለ ሰዓቱ ነው። ስራ እኮ ሰዓቱ የምታስቢ ከሆነ እናውራ። እድሉን ስጭን። እሺ ሰዓቱን እኮ በቃ እኔ እኮ ቀልድ የጨረስሽው እኮ አንቺ ነሽ። ቁም ነገር እንደማታወሩ ስለማውቅ እኮ ነው። አይ ቁም ነገር ነው የምር። በቃ አይሆነ ፈቃደኛ አይደለችም። እግዚአብሔር ለምን ነው የምትቀልጁ? ቆይ እኔ ቁም ነገር እንደምታወሩ አላውቅም። እንግዲህ እኮ ቁም ነገር ነው አለ። ረጅም ሰዓት ስንቀመጥ ቁም ነገር መጣለን ሀሳቦች። እሺ ምንድን ነው? አይ የሆነ ነገር አሰብኩኝ እኔ። ምን አሰብክ? እሷንም ጠይቃት የእሷን ፍላጎት ነበረ ምናምን። እሺ ምንድን ነው? ያው ታውቂያለሽ ቤስት ፍሬንድ ነች፣ የአንቺን ቤስት ፍሬንድሽ ነች። እሺ ያው እኔ ከእናንቺ ከተዋወቅን በኋላ ቢሆንም ያንቺ ሆነችው አባ። እሺ ለቀርሽ ከስር መሰረቱን ጀምር። ምንድን ነው ከስር ማቆን ነገር ለምን ደጋግመህ ትነግረኛለህ? ተነስተን አንሰራም እንደ ቪዲዮ። እሺ ስሚኝ። እሺ በቃ ወይ አትነጫነጪ። ስሚኝ አትነጫነጪ። ምን አሰበን መሰለሽ? ባለ ሶስት ቁም ነገር ነው። የቁም ነገር ፊት ትላለች ማርያም። የቁም ነገር ፊት ላንጣ ብዬ ነው። አክቹሊ ቁም ነገር ነው። እኔ እያወራሁሽ እኔ እያወራሁሽ ለምን ወሰን የምታየው? እሱ ስለጀመረልሽ ሲጨርስ እኔ እኮ እኔ መስንዲስቶ ነው አላውቅም። ተዛል እኮ እኔ ሁለት ሰከንድ ብቻ ነው ሲሪየስ መሆን የምችለው። እኔ እያወራሁ አንድ ደቂቃ ብሎ እንዲስቶ ምን ሆነ ነው ብዬ። አይ በቃ መስራውን አትሰጪ። በቃ ወደ ገደለው ስራ መሄድ አለብን። ነገር ነሻለሁ። ምን አሰብኩኝ መሰለሽ? ያንቺም የኔም ቤስት ፍሬንድ ነች። አባ ምን አሰብኩ መሰለሽን? አምስተኛ ጊዜ ነው ያልክልኝ። ምንድን ነው ያሰብከው? እየሰማሽኝ አይደለም? አለዛ እኮ ነው ደግሞ። እሺ ምንድን ነው ያሰብከው? እኔ ራሱ ጓጓ ማርያም ቀልድ አይደለም። እናንተማ ሙድ ያያችሁ ነው። ማርያም ምን ሆናችሁ ነው? እሺ ስሚኝ፣ ያው በቃ አሁን የመጨረሻ ማርያም ነው የመጨረሻ። ያው 3 ክፍል ነው ያለው መኝታ ቤታችን አይደለ? ባለ 3 ነው ቤታችንም። ስለዚህ አንዱ ክፍል መሲ እንድትኖር እዚህ ማለት በቃ እኔም እየናፈቀችኝ ነው። ሁሌ ባያት ደስ ይለኛል። እንደገና ደግሞ ልጅቷ በቃ ለቪዲዮም ለምንም እዚህኛ ጋር አብራ ብትኖር ሞር አሪፍ ነው። ለኔም ለስራዬ በጣም ይቀርበኛል ምናምን እና ደግሞ በጣም ተራራቀ። እናንተም ሰፈራችሁ መራቁ እኔም ሩቅ መሆኔ ምናምን ቶሎ እንድንገናኝ ጓደኛዬ በጣም እየናፈቀኝ ነው። አንቺም በጣም ነው የምትናፍቂኝ። ሞር ደግሞ እሱን እንደ በፊቱ ማግኘት አልቻልኩም። ስለዚህ ከኛ ጋር መኖር እንድትኖር ነበረ ሀሳቡ ነው የመጣ ነው። ያው ባለ 3 ነው መኝታ ቤታችን እንግዲህ። ስለዚህ አንዱን ክፍል እሷ መኖር ትችላለች ብዬ አንቺም ትናፍቅሻለች አይደል? አሁን ነው ትናፍቅሽም ከኛ ስለመጣ ነው እንጂ አንቺ ማሳብ ነው ብዬ ነው ማሳብ። አትናፍቅሽም፣ ትናፍቅሻለች ምናምን አይደለም። ዋናው ነገር አንደኛ ይሄን ነገር ከሷ ጋር ተማክረ ነው ለኔ መንገር ያለብህ ወይስ ከኔ ጋር ተማክረ ነው ለሷ መንገር ያለብህ? አሁን ነው ያወራንበት። አሁን ማውራታችሁ አለማውራታችሁ አይደለም። አንደኛ ነገር እሱ ነው። ሁለተኛ ነገር ኦኬ ቤተዋዝ ነው ብዙ ምርቅ አይደለም። ከዛ እየተመላለስን መስራት እንችላለን። ገባ? ትራንስፖርት በጣም ዛሬ ራሷን ስንት ሰዓት እንደደረስኩ ያየሽ? ስንት ሰዓት ነው የጠበቃችሁኝ? ይገባኛል እኮ ጓደኛችን ነሽ። እኔ እሱ እንዴት እንዳልታየው አላውቅም፣ ግን ትዳር ውስጥ ስትሆኚ እንደኔ ማለት ነው። እኔ በጣም የምወድሽ ጓደኛዬ እንደሆነሽ ታውቂያለሽ። በጣም እንደምወድሽ ታውቂያለሽ። ትናፍቂኛለሽ። አዎ እደውልልሻለሁ አስሬ፣ እሱን ታውቂያለሽ። ግን ደግሞ ያን ለመቀነስ እኮ ነው ለመቀነስ ትመጣለች። ትራንስፖርቱ ይሄን ወጪዎችን የካርድ ምናምን ወጪዎችን ለመቀነስ እሷ እዚህ ብትሆን ትርፍ ክፍል ለምን ችግር አለ? አንዴ መጀመሪያ አዳምጡ። እዚህ ጋር እንድንነጋገር ከሆነ እንደ ጓደኛ ምናምን አስባችሁ እንድንነጋገር ከሆነ ሀሳቡን ያመጣችሁት ወሰናችሁ ከሆነ ምንም ማለት አልችልም አይደል? እንድንነጋገር ከሆነ ያንቺን ሀሳብ ሳንሰማ እንዴት ነው እኮ እንድንነጋገር ከሆነ ይሄን ሀሳብ ያመጣችሁት እንዴት ነው አንድ ባለ ትዳር ጓደኛውን አስገብቶ ቤት ውስጥ የሚኖር ምን ችግር አለ? ኖ እኔ መሲ እንዲህ ነች ምናምን አይደለም። መሲን አምናታለሁ፣ ወዳታለሁ፣ ጓደኛዬ ነች። ግን እስቲል ህይወታችን ውስጥ ሌላ ሰው ማስገባት አልፈልግም። አምናታለሁ ምናምን ስትል ሌላ ነገር እኮ አይደለም። ምን እንደሱ የሚያስብል ነገር እኮ ገባኝ። አንተ ምትናፍቀህ በጓደኝነት ስለምትናፍቀኝ በጓደኝነት ከናፈቀች ስትናፍቀህ እየመጣች እዚህ ቤት ሁሌ አይደል እንዴ እሷ ጋር የምደውለው? ሁሌ አይደል እንዴ ስለሷ የምንኖረው? ማለት ምንድነው ችግሩ? እዚህ ብትኖር
ማለት አንቺም እኮ እንደ ውስጥሽ እየፈለገ ለምን እንትን ትይዋለሽ? ትናፍቅሻለች። ውሏችን ምናምን አንድ ላይ ውሏችን ቢሆን ምን አይነት ላይፍ እንደሚኖራት ታውቂያለሽ? እኛ እኮ ፍቅረኛሞች አይደለንም፣ ወይም ደግሞ እንደ ድሮአችን ጓደኛማቾች አይደለንም። አንድ ላይ አንድ ቦታ ላይ እንኖራለን ብለን የምንወስነው ማለት ነው። እኛው ባለትዳሮች ነው እኮ ባለትዳሮች መሆናችንን በጓደኝነት አብረን እንዳንኖር ምንድን ነው የሚያግደው? አይ አንቺ እኮ ጀስት አንቺ ካልፈለግሽ በኖርማል ነገር ብታዩ እኮ አሁን ይሄ የሚያሳስብ ነገር አይደለም። ባጭሩ አልፈልገውም በቃ። እኔ በጓደኝነታችን አታምኚም? በጓደኝነታችን በደንብ አምናለሁ፣ ግን ደግሞ እናንተ ባመጣችሁት ሀሳብ አልስማማም። ለምን? አይ ነገሮችን እኮ ቀለል አድርገሽ ብታያቸው ምናምን አይደለም። አሁን ክፉ ለማስባል ነው። አንተ ይሄንን ሀሳብ ከሷ ጋር ተነጋግረህ እንደዚህ አይሆንም እዚህ አትኖሪም ብላት እኔን ክፉ ለማስባል ነው። በእምነት ስላላለች ነው እሱ ተስማምቶ በእምነት ስላልተስማማች እንድባል ነው ወይ? አይ እንደዛ ነው። እሱ አይደለችም እሷ ሲጀመር። ምክንያቱም አንድ አይነት እኮ ልታስባችሁ ባለትዳር ናችሁ ማለት ሁለታችሁም ሀሳብ አንድ አይነት ነው ማለት አይደለም። ጀስት እሱ የሚፈልገውን አንቺ ላፈልግ ይችላልሽ። ያ ጀስት ኖርማል ነው። ግን ትርፍ ክፍል አለ እዚህ ጋር የጀመርነው ቪዲዮ ያብጸጋለች አይደለ? ሲስተር እዚህ ነው የምትኖረው ታውቃለህ። ምን ችግር አለው ታዲያ? ያብጸጋ አባቢ ጋር ትሄዳለች ማለት እንዴ? አባቢ ጋር ሄዳ መኖር ትችላለች። አባቢ ጋር ሄዳ ለምንድን ነው የምትኖረው? እህቴ እኮ ነች እናቱ ሆና ለኛም እሷም እኮ ጓደኛችን ነች አይደል? እናቴን እያባረርክ እዚህ ቤት የምታኖረው ግዴታ እሷ ከኛ ስጋ አንድ ስጋ መሆን አለባት? በጓደኝነት ራስ እኮ ከየትም በላይ ነው። አይ ሄድም እንኳን አንድ ክፍል ይበቃናል ለሁለት አይደለም? አይ ለምን እንደዛ መሆንም የለበትም። ለነፃነትሽን አግኝተሽ ነው መኖር ያለብሽ። ያ በቃ እስከዛሬ ኖራለች፣ ከዚህ በኋላ አባቷ ጋር ሄዳ መኖር ትችላለች። አንተ ግን አሁን ደግሞ ሰውን ቀይር ምን ችግር አለው? አሁን አንቺ እኮ ነሽ ነገሮችን ባይዘው እያከበድሻቸው። ምንም እያከበድኳቸው አይደለም። አንደኛ የመጀመሪያ ስህተት እኔም ሳታወራ ሌላ ሰው ጋር ዲስከስ ማድረግ ነው። የመጀመሪያ ሌላ ሰው ላትሆኚ ትችያለሽ፣ ግን በቃ መጀመሪያ እኔን ነው ማውራት ያለበት ስለዚህ ጉዳይ። ቤስት ፍሬንዳችን ነው ቤስት ፍሬንዳችን ትሁን፣ የፈለገ ቤስት ፍሬንዳችን ልትሆን ትችላለች። እሷ ፍቅረኛ ቢኖራት ፍቅረኛዋን ሳታናገር እኛን አታናገረን። አንቺ እንደዛ ታረጋግጥ እንዴ? እኔ መጀመሪያን ተሳለ ለማከር እሱን አላማከረውም እንደኔ እንደዛ ነው። አይሽ ምክንያቱም ቅድሚያ ማውቀው እሱን ነው። የኔና እሷ ግንኙነት ነገር አይደለም። ቅድሚያ እናትና አባቶቻችንንም ቅድሚያ እናውቃቸዋለን፣ ግን እነሱ ትልልቅ ሰዎች ናቸው። ከኛ ኤጅ ላይ ሆኖ በእኛ ጄነሬሽን ሆኖ ሊያስቡን አይችሉም። ጀስት ሌላ አቅጣጫ የያዘ ነው ነገሩ። እኛ ጀስት እንደ ኖርማል ነገር ነበር ያሰብነው። ቢቀር ይሻላል። እሷን የሚያስደብራት ከሆነ አንቺ ሊደብርሽ አልፈልግም። ወይ መሲያን ራሱ እንዴት አሰብሽው ሲጀመር? አኒማ ቪዲዮ ጀምረናል መስራት ምናምን፣ እኔም ቀን በቀን ምናምን ነገር እዚህ ጋር ትራንስፖርት ምናምን የተመላለስኩኝ ከምደክም በተባባልነው ሰዓት አሁን ብድግ ብለን ለመስራት ምናምን አይሆንም። ጀስት ለልጅ ያደርኩኝም እኮ ነው አብረን መተሽ እኮ ልታድሪ ይቻለሽ ልትጫወች ይቻለሽ፣ ግን መኖርና ማዳር ይኸውልሽ የሰው ልጅ ጸባይ ነው። የሰው ልጅ ጸባይ ይኸውልሽ አመል ይመጣል። በቃ አንድ ሰው ቤት መኖር ሲጀምር በቃ አሁን እኔና አንቺ በሩቁ ስለሆንን ያለን ግንኙነት አሪፍ ነው አይደለም? ደግሞ አንድ ላይ ስንሆን ደግሞ ብዙ ነገሮች ሊፈጠሩ ይችላሉ። አረ ምንም አይፈጠርም። በእውነት አዳር ብቻ ነው እየተለያየን ያለ ነው ብዬ ነው አሁን ቢሆን እኮ በቃ የእንቅልፍ ብቻ እኮ ነው ልዩነታችን። የእንቅልፍ ብቻ ነው። ግን በቃ አንቺ የሚደብርሽ ከሆነ ይቀራል። አይደለም ለምን ይደብራታል? ኖርማል ነገር ነው። ለምን ይደብራታል? ለምን ትላለች? መተሽ እዚህ ነው የምትይው፣ ስራ ትሄጃለሽ፣ ስራ ስንወጣኛ፣ ከዛ ትመጫለሽ ማታ፣ ከዛ አምሽተሽ ነው የምትሄጂው። በቃ ለመተኛት ነው እኮ ቤት እየቀየርሽ ያለሽው። ስለዚህ እዚህ ብትሆን እኔ ምንም ችግሩ እየታየኝ አይደለም። እስከ ዛሬ ከኛ ጋር ወላ አላደረችም ነው እንጂ ከኛ ጋር እየኖረች ነው ልጅቷ። ለእንቅልፏ እኮ ነው ቤት የምትሄደው። እስከ ዛሬ ያልተቀየረ አመሏ እንዴት ይቀየራል ብለሽ ታስቢያለሽ አንቺ? ሲቀጥል ደግሞ መሲ ነች ታውቂያታለሽ። ከ8 ዓመት በላይ ነው የምንተዋወቀው። እንግዲህ እንደዚህ እስከ ዛሬ ያልተቀየረ አመሏ እንዴት ይቀየራል ብለሽ ታስቢያለሽ? ክፍልማ እንዳልኩሽ እኮ ያብጸጋ እዛ መሄድ ትችላለች። ያብጸጋ የትም አትሄድም። ለምንድን ነው የምታናግራት? አትሄድም። እዚህ ነው የምትኖረው። በቃ እኔ ጋር ነው የምትኖረው አልኩ አይደለ? እኔ ጋር ነው የምትኖረው። በቃ አንዴ አባቷ ጋር መኖር ትችላለች። አትችልም። እሷ ከዛ ድረስ እየመጣች እንዴት ነው እዚህ ስራዋን መስራት የምትችለው? እንዴት ነው ትምህርቷን መማር የምትችለው? ምን ችግር አለው? መኪና አለው አይደል እንዴ አባቢ? እና እሱ በማይመጣ ቀን እሷ መቸገር አለባት? እሱ ፊት በሚወጣ ቀን እሷ መቸገር አለባት? ምን ችግር አለው? ለአንድ ለሶስት ቀን ወይ ለአራት ቀን ነው ብትቸገር እኮ ያን ያለ እንትን ነው። በቃ እንደዛ ከሆነ ችግር የለውም። እንደዛ ከሆነ የምትፈልገው ኖ እንደዛ ከሆነ ፍላጎት ወስነህ ከሆነ እየነገርከኝ ያለው ችግር የለውም። እኔም ከእሷ ጋር አብሬ አባቴ ጋር ሂጂ መኖር ጀምራለሁ። በሩቅ እንገናኛለን። እናንተ ከፈለጋችሁ እዚህ መኖር ትችላላችሁ። ምን ማለት ነው? አንቺ ማለት ነው እናንተ ልቀቀኝ እባክህ። አስተውለህ ነገሮችን መዝነ ማውራታችንም እንዴ
እኔ በቃኝ ታባሽ ፍትጅ ነው ማርያም ፍራንክ ነው ማርያም ፍራንክ ነው። እሺ ቀጣኩት ፍራንክ ነው። በቃ ተወኛ ታዲያ። እሺ የማይመስል ነገር ታወራላችሁ እንዴ? ነጭ ደም ሲጋራም ነው ቁጭ ያው ይኸውልሽ እሱ ያለችበት ጋር ነው ካሜራው ነው ቁጭ እሺም እንደዚህ ቁጭ ብቻ ልታጋፍጠኝ ተናገረች። ፍራንክ ታረጋበታለህ። እቺ ሲሪየስ ሆና ሰው ታወራለች ብዬ አንድ ቀን አሰብ ስለሚቻል ጀመር። አንቺ እንዴት ነው ከቤት ላይ አግብቻለሁ ራሴን ችዬ ነው የምወጣው ወይስ ምን ብያቸው ነው ፋሚሊ ምናምን የምመጣው? ሌላውን እኔም እኮ አስተሳሰባችሁ ገርሞኛል። እናቷን ጥላ ትመጣለች። መሰረት እዚህ ቤት አግብቼ ራሱ የምወጣ ይመስለኝ ሲቀጥል ደግሞ እንዴት ምን ብያቸው ነው ቃል ጋር ልገባ ነው ይሄ ነው ብቻዬን የምኖር አይነት ሰው ሆነ። እሺ ደስ አንዴ ተቀበይዋለሽ ብቻ በዚህ ሰከንዶች ፕራንክ ነች ባይዘው በሰከንዶች የታሰቡ ነገሮች ናቸው። አንቺ ካልጋው ላይ ተነስተሽ በጣም ታሳዝኝ ግን አንቺ ለጓደኛሽ የሚሆን ቦታ የለሽም። ሁለተኛ አደሪ እንዳትኝ እዚህ ቤት አልችልም። እንኳንም አየሁሽ ወራድ ትቻለሽ መኖር ነው ማች አረፍሳን ወደ ቪዲዮአችን እንግባና እሺ ፋሚሊ፣ ለማንኛውም ይሄን ይመስል ነበር ፕራንካችን። ተገኝተሻል ጋይስ? ልክ ነኝ እኔ እነሱ በቃ ተገኝተሻል አልተገኘሽም? ተገኝቻለሁ። እኔ ቁም ነገር አውርተው አብረው ሲሆኑ ቁም ነገር አውርተው ስለማያውቁ ምን ሆኖ ነው ጅምር አለመደባደባችን ራሱ እኮ በሱ ራሱ መጠርጠር ትችይ ነበር ግን አልቻልኩም። ይጥሪቀር ነበር አንተ አመረር እኮ ግግምናቸው እኮ ነው ደግሞ ወስኑ ይነግረኛል እንዴ ደግሞ እቺ አንቺ ቢኖርሽ ቀድመሽ ተነቃ ሁሉንም ነገር ቀድሜ ነው የምነግረው ተላለች። አታውቅም ደግሞ አይ እሱ እውነት ነው። እኛ ጋር ሳትመጣ የትም አትሄድም። ይሄ ነው በቃ ላይ ካሜራ ላይ ነው ይላችሁም በጣም እያላበኝ። እሺ ፋሚሊ፣ ለማንኛውም ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ ፋሚሊ መሆናችሁን አትርሱ። በዛ ላይ ደግሞ ሀገር ውስጥ ያላችሁ ሰዎች ቪፒኤን እያበራችሁ ፕሊስ ተባበሩን። በዚህ እንወዳችኋለን። አትወጃቸው? እንወዳችኋለን በጣም። መልካም ጊዜ፣ መልካም ቀን እና የምን ነበር ርዕሱ ጠፋብኝ። ማርያም ያብቲዩብ የሚባል የሲስተርስ አካውንት ከፍተናል እና ከሲስተር ጋር ሁላችሁም ያብቲዩብ ብላችሁ ሰርች ያብቲዩብ የሚል አካውንት አለ። እሱን ሰርች ያደረጋችሁ ሰብስክራይብ አድርጉ። የፊልሙ ርዕስ አላልኩም። በጣም እንወዳችኋለን። የፊልሙ ርዕስ ጠፋብኝ አላልኩም። የዩቲዩብ አካውንት ጠፍቶብኛል። እንወዳችኋለን። ይመቻችሁ። ቻው